ማርያም እንዳታሳልፉት እሺ እህት ወንድሞቼ በማርያም በአላህ እህቶቼ እንዳታሳልፉት እኔ ያው ስሜን አትጥቀስ ስሜን ሳትጠቅስ ቪዲዮ ስራ በወር ውስጥ የአንድ ወር ቻሌንጅ እሰጥሃለሁ በወር ውስጥ 50,000 ሰብስክራይብ የምትገባ ከሆነ ቤተሰቦች የግሬስ ፋሚሊ የጨረጋው ፋሚሊ በወር ውስጥ 50,000 የሚያስገቡ ከሆነ እኔ አይፎን እገዛላለሁ ብሎኛል ብሩኬ በእናታችሁ ሁላችሁ ማለት ነው ሰብስክራይብ እያረጋችሁ ቪዲዮ እስከመጨረሻ በማየት እኔንም በማገዝ እኔንም በመተባበር በእናታችሁ እናንተ ሁለት እጅ ነው ያላችሁ እኔ ግን አንድ እጅ ነው ያለኝ በቃ ተስፋ እየቆረጥኩ ነው የመጨረሻ ፓርት ደርሻለሁ የሊስትሮ ዕቃዬ ተወስዶብኛል የምሰራው ስራ የለኝም የሸክም ስራ ጀምሬያለሁ የምሰራውም ስራ ቪዲዮ እየቀረስኩ እንደዚህ ያሳያችኋለሁ አሁን ከጎኔ ቆሙልኝ በአንድ ወር ውስጥ 50,000 ሰብስክራይብ አስገቡኝ ሁላችሁም ሰብስክራይብ ያነሳችሁብኝ ሰዎች ሰብስክራይብ አድርጉኝ በእናታችሁ ላሳዝናችሁ በመድኃኒዓለም አግዙኝ እናንተ ታስፈልጉኛላችሁ የጨረቃ ፋሚሊ ታስፈልጉኛላችሁ የግሬስ ፋሚሊ ታስፈልጉኛል ኢትዮጵያውያን ኤርትራውያን ደጋጋላችሁ በቃ አግዙኝ ከጎኔ ቆሙልኝ አበረታቱኝ በእናታችሁ በቃ በጸሎትም አግዙኝ በገንዘብ ብቻ አይደለም በጸሎትም አግዙኝ ታስፈልጉኛላችሁ በጣም መሮኛል የቤት ኪራይ 2,000 ብር እንኳን መክፈል አቅቶኛል በመድኃኒዓለም በቃ በጣም መሮኝ ይሄን ቪዲዮ ልሰራላችሁ ተገድጄ ነው የመጣሁት ምንም አማራጭ የለኝም ስለዚህ ሁላችሁም በያላችሁ በሰላማችሁ ይብዛልኝ ሰብስክራይቡ ግን በአንድ ወር ውስጥ 50,000 መግባት አለበት ብሎኛል አሊያ አልገዛልህም ብሎኛል ስለ እውነት ነው የምነግራችሁ 50,000 በወር ውስጥ 50,000 ከገባ አይፎን ገዝቼ እሰጥሃለሁ እንዲሁም ቪዲዮ እሰራልሃለሁ ብሎ ብሩኬ ተስፋ ሰጥቶኛል በመድኃኒዓለም ልለምናችሁ ሁላችሁም ሰብስክራይብ አድርጉኝ በእናታችሁ ለእናንተ ቀላል የሆነ ነገር ለኔ ከባድ የሆነ ነገር ነው ይዤላችሁ የመጣሁት በማርያም ሰላም የተወደዳችሁ የተከበራችሁ የጨረቃ የግሬስ እንዲሁም የኔ ፋሚሊ እንዴት ናችሁልኝ እኔ ያለሁ እግዚአብሔር የተመሰገነ ይሁን በአዲስ ነገር መጥቻለሁ ቤተሰቦቼ እኔ ግን እምለቀው ቪዲዮ ይሄው ድንግል ማርያምን ነው የምነግራችሁ ቫይራል እየወጣ አይደለም ለምንድን ነው እስከመጨረሻ ለምንድን ነው ማታዩት ቪዲዮ ምን ችግር አለው እስከመጨረሻ ብታዩልኝ አላሳዝናችሁም እኔ እኮ ምንም የምጠቀመው ነገር የለም አሹ ዩቲዩበር ነው ማለት ምንም ለኔ ምንም እየተጠቀምኩ አይደለም ገብቷችኋል ቪዲዮ እስከመጨረሻ እያያችሁት አይደለም እኔ በወር ውስጥ እኮ ቢያንስ እኮ $50 መስራት አለብኝ እህት ወንድሞች አላሳዝናችሁም ለእናንተ ስለ አሪፍ መረጃ ይዤ እየመጣሁ አይደል ይሄንን ቤት በቃ ሰብስክራይብ አድርጉት አሳድጉኝ እኔንም እንዲሁም ደግሞ እኔንም ቻሌንጅ ተሰጥቶኛል የዩቲዩብ ቻሌንጅ ተሰጥቶኛል ቤተሰብ እኔ 50,000 የምትገባ ከሆነ ብሎኛል እኮ ብሩኬ ዩቲዩበሩ ብሩኬ ታውቁታላችሁ ሁላችሁም የጨረቃው ፋሚሊ ነው ሁላችሁም ብሩኬ የማታውቁ የለም እህት ወንድሞቼ 50,000 በወር ውስጥ ቻሌንጅ ሰጥቶኛል በወር ውስጥ 50,000 የምትገባ ከሆነ አይፎን እገዛልሃለሁ ብሎኛል ብሩኬ ስለዚህ እናንተ ምን ችግር አለው እየመጣችሁ ዩቲዩበሮች ብትሰሩልኝ ምን ችግር አለው እየመጣችሁ ደግሞ ቪዲዮ ብትሰሩልኝ ምን ችግር አለው እንዲሁም ደግሞ እናንተ ደግሞ ሰብስክራይብ ብታረጉኝ ብታበረታቱኝ ምን ችግር አለው እኔ አላሳዝናችሁ ወንድማችሁ አይደል አሁን ላይ ሊስትሮ እየሰራው አይደለም እህት ወንድሞች ሁላችሁም የምታውቁት ነገር ነው ሊስትሮ እየሰራው አይደለም ሊስትሮ ሊስትሮ ከተወሰደብኝ በኋላ ቁጭ ብያለሁ ግን በዚህ የዕለት ጎሮሮዬን ተፍተፍ እያልኩ ግን እናንተ ቪዲዮን እስከመጨረሻ እያያችሁት አይደለም እናቴ አዩ ብሩኬ ራሱ መቶ የሰራልኝ ቪዲዮ ማለት ነው ስክሪንሾት አድርጌ ለእናንተ አሳያችኋለሁ የሰጠኝ 50,000 ቪው ታይቶ ማለት ነው $20 ነው የሰጠኝ 20 ዩሮ ነው የሰጠኝ እኔ አላሳዝናችሁ 2,000 እና 1,000 ነው የሚታይልኝ እኔ አሁን ምንም እንደምሰራ ግራ ገብቶኛል በቃ እናንተ ታስፈልጉኛላችሁ ወንድሞቼ ሁላችሁም እየመጣችሁ ማለት ነው ለምንድን ነው ቪዲዮዬን እስከመጨረሻ ማታዩት የመዳም ቅመሞች እኔ አላሳዝናችሁም እኔ ማን አለኝ ያለ እናንተ እግዚአብሔርን የምሬን ነው በጣም መሩኝ ይሄንን ነገር ልነግራችሁ ነው የመጣሁት በቃ እኔም ቪዲዮ መስራት ላቁ ዩቲዩብን አካውንቱ ልሽተው በምን ልተዳደር እሺ ሊስትሮ ዕቃ ተወስዶብኛል ተዘርፌያለሁ ታውቃላችሁ እኔ ማን አለኝ እሺ ያለ እናንተ ሁላችሁም የጨረቃ ፋሚሊዎች በእናታችሁ ሰብስክራይብ አድርጉኝ ብሩኬ ለአንድ ወር ቻሌንጅ ሰጥቶኛል ይሄንን ቻሌንጅ እንዳሸንፍ አይፎን እንዲገዛልኝ ሁሌም እናንተን መለመን ስልችት ብሎኛል ማርያምን የምሬን ነው እናንተን እያስቸገርኩ አይደል እስከዛሬ ድረስ ያለው በቃ ሁላችሁም ማለት ነው የዩቲዩብ ቻናሌን ሰብስክራይብ አድርጉልኝ በቃ ይሄን እያስቸገርኳችሁ ያለ ቪዲዮዬን ደግሞ እስከመጨረሻ እዩት ቢሰለቻችሁም ቢያስጠላም ለእናንተ ጥሩ ነገር ይዤላችሁ ማለመጣ ድጋፋችሁ ያስፈልገኝ
ማን አለኝ እኔ? ድጋፋችሁ ያስፈልገኛል እህት ወንድሞቼ። እግዚአብሔር እንደዚህ ለብሼ አምሬ አይደለም እኔ ታውቃላችሁ፣ ሊስትሮ ነው የምሰራው አይደለ? ሊስትሮ ስራ ትቼ ማለት ነው በቃ እቃዬ ከተወሰደብኝ በኋላ መሸከም ጀምሬያለሁ። ተሸክሜ ያሳያችኋለሁ የምሰራውን ስራ። ግን እናንተ እንድታዝኑ ስላልፈለኩ ነው። እናንተ እኔ የተሰቃየሁት ስቃይ ደግሞ እናንተ እንድትሰቃዩ ስላልፈለኩ ነው እንጂ እኮ ተሸክሜ የምሰራውን ስራ አሳያችኋለሁ። ፉሽካ ነው ማወርደው፣ ሲሚንቶ ነው ማወርደው። እንደዚህ አይነት ስራ ጀምሬያለሁ። በቃ ምንም ማድረግ አልችልማ። ሊስትሮ የሚያስጠርገኝ አጥቻለሁ። ሊስትሮ ደግሞ እቃዬን ተወስዷል። እስቲ እኔ አላሳዝናችሁም እህት ወንድሞች? ማን አለ እያለ እናንተ ሁለት እጅ አላችሁ፣ እኔ ግን አንድ እጅ ነው ያለኝ። ግን እናንተን ደፋ ቀና ብዬ እናንተን እየተማጸንኩ እናንተን እየለመንኩ ዩቲዩብ አካውንት ተከፍቶልኝ ያሳፍራል እኮ መብራን። የኔ ቪዲዮዎች እስቲ ግቡና ያው አንድ መጥፎ መረጃ ለእናንተ አቅርቤላችሁ አውቃለሁ? አንድ መጥፎ መረጃ ሰጥቻችሁ አውቃለሁ? እህት ወንድሞቼ አሪፍ አሪፍ አይደል? አሪፍ አሪፍ ነገር ለእናንተ ተማሙቼ አሪፍ አሪፍ መረጃ ይዤላችሁ እየመጣሁ ግን ቪዲዮ እየታየልኝ አይደል? እሺ እኔ የት ልሂድ እስቲ? አላሳዝናችሁ በመድኃኒዓለም ከላይ ነው እንጂ እኮ ቆንጆ መመስለው ከውስጥ እየራበኝ በቀን አንድ ዳቦ ነው የምበላው። እኔና እግዚአብሔር ነው የምናገው ያለውበት ችግር። ስለዚህ እናንተ የዩቲዩብ ቻናሌ ለምንድን ነው የማታሳድጉልኝ? በቃ ለአንድ ወር ገደማ ሰጥቶኛል ብሩኬ ዩቲዩበሩ። ስለዚህ በአንድ ወር ውስጥ አሁን 26000 ሰብስክራይብ ደርሰናል አይደል? በአንድ ወር ውስጥ ግን 50000 ሰብስክራይብ የምትገባ ከሆነ አይፎን እገዛልሃለሁ ብሎኛል። ስለዚህ ቻሌንጁ እንዳሸንፍ እርዱኝ። በቃ የጨረቃ ፋሚሊ በእናታችሁ ብሩኬ ቪዲዮ ስሩልኝ። በቃ ሁላችሁም በቲክቶክ ልቀቁት ይሄንን። እህቶች፣ የኔ የምትወዱኝ እህቶች፣ እኔ የምታበረታቱ እህቶች፣ ስላሹ የምትጨነቁ ስለኔ የምትጨነቁ እህቶቼ ወንድሞቼ አላችሁ አይደለ? ደጋግ ኤርትራውያን ኢትዮጵያውያን አላችሁ አይደለ? እኔን ደግፉኝ። በቃ አንሱኝ። እኔ ከወደኩበት አንሱኝ። ሰው መሆን እንደ ሰው መቀየር መለወጥ እፈልጋለሁ። ስለዚህ ከጎን ይቆሙልኝ። ይሄንን ቪዲዮ ቫይራል እንዲወጣ አድርጉልኝ። እስቲ ሁሉም ይየው እስቲ በእናታችሁ እግዚአብሔርን። መረር ብሎኝ የመጨረሻ ቪዲዮ ነው የምሰራላችሁ። ለምን እዚህ ጋር ማዋየው ማማክረው አንድ ቤተሰብ የለኝም። እናንተ ናችሁ ያላችሁት፣ የጨረቃ ፋሚሊዎች፣ የግሬስ ፋሚሊዎች፣ የኔ ፋሚሊዎች እናንተ ናችሁ አይደል ያላችሁ። አበረታቱኝ በእናታችሁ። በቃ በማርያም አበረታቱኝ። እኔ ሰው ያስፈልገኛል። ሰው ተርቤያለሁ። ልጄንም አጥቼ ሚስቴንም አጥቼ ተንከራትቼ የቤት ኪራይ 2000 ብር የቤት ኪራይ የምከፍለው ብር አጥቻለሁ። ታምናላችሁ? 2000 ብር የቤት ኪራይ እንኳን አይከፍልልኝም። የዩቲዩብ ሰርቼ መድኃኒዓለም ተምኔል ራሱ 150 ብር ነው ከፍዬ ማሰራው። ለምን መስራት አልችልማ? ስልክ የለኝማ። 150 ብር ተምኔል ከፍዬ በወር ስንት ብር ነው የሚመጣው? አረ በእናታችሁ ዝም አትበሉኝ። በቃ እኔ ታስፈልጉኛላችሁ፣ ሁላችሁም ታስፈልጉኛላችሁ። እኔ እናንተን ማሳዘን ሁሌም እናንተን መጠየቅ ደብሮኝ ነው ዝም ያልኩት። በቃ ሼም ይዞኛል። እግዚአብሔርን የምሬ ነው። እናንተ ደግሞ ከጎኔ ቆሙልኝ። እኔ የምለቀው ቪዲዮ እየታየልኝ አይደለም። 2000፣ 1000፣ 3000 ነው የሚታየልኝ። እስቲ ለምን ይሆነኛል? ተጠራቅሞ የቤት ኪራይ እኮ 2000 ብር እኮ አይከፍልልኝም። እህት ወንድሞቼ በምን አይነት መንገድ ልስራ? እዚህ ስልክ የለኝም አይደል? ምበላው መጠጣው የለም። ሊስትሮ ስራ እየሰራሁ ከስንት አንድ ቀን ከሰው ጋር ከወጣቱ ጋር ተፋልሜ ነው እግዚአብሔርን ተሸክሜ የምኖረው። እናንተ አበረታቱኝ እንጂ እናንተ ዝም አትበሉኝ እንጂ በምን እስቲ ሌላ በምን አይነት መንገድ ራሴ መለወጥ አለብኝ? እስቲ ንገሩኝ። እስቲ አይዲያ ካላችሁ ንገሩኝ። በምን አይነት መንገድ ራሴ ልቀይር? እኔ እግዚአብሔርን የምሬ ነው። እኔ ወልጄ አይደለም። እኔ ስለ አብርሃምም ስለ ሩታም ስለ ሄርሜላም በማይመለከተኝ ነገር ነው እየገባው ያለሁት። ገብቷችኋል? የምሰራው አይዲያ ስለሌለኝ ነው። ስልክም አስቸግሬ ነው የምሰራው። ይሄን ቻሌንጅ እናሸንፍ፣ እርዱኝ። በቃ ይሄን ቻሌንጅ ያስፈልገኛል እህት ወንድሞቼ። በቃ 50000 ሰብስክራይብ አስገቡኝ። ብሩኬ ስልኩ እንዲገዛልኝ አድርጉ። በቃ ስልክ ገዛላለሁ ብሎኛል ብሩኬ። እና ሃይሚ በእናታችሁ ዝም አትበሉ። በቃ አግዙኝ፣ እየመጣችሁ ቪዲዮ ሰሩልኝ። አብርሃም ያው በመጣ ሰዓት እንደሚሰራልኝ ተስፋ አለኝ። በቃ ይሰራልኛል አብርሃም። እነ ሄርሜላ እነ ሩታ ምናምን ነገር ካስቀየምኳችሁ ግን ይቅርታ። እናቴ ትሙት የምሬ ነው። እኔም ማዋየው ቤተሰብ ስለሌለኝ ነው። የሚያግዘኝ ጓደኛ የለኝም። የሚረዳኝ ጓደኛ የለኝም። ማንም ሰው የለም ከጎኔ። ብቻዬ ነው በቃ ባለው አየር የምፍጨረጨረው። ግን ሰው ሆናለሁ፣ ሰው እቀየራለሁ። አካውንት ተከፍቶ ተሰጥቶኝ በቃ ሰው ሆናለሁ፣ እቀየራለሁ። ነገም የተሻለ ነገር ይዤላችሁ እመጣለሁ ብዬ በተስፋ የምኖር ሰው ነኝ። ግን አካውንቴ ቪዲዮ እየታየ አይደለም። እናቴ ትሙት ማርያምን የምሬ ነው። እያያችሁልኝ አይደለም። በቃ
የጨረቃ ፋሚሊ በእናታችሁ የግሬስ ፋሚሊ ዝም አትበሉ። በቃ ቪዲዮውን እስከ መጨረሻ እዩልኝ በመድኃኒዓለም ላሳዝናችሁ። እኔ እግዚአብሔርን ይሄ ዩቲዩብ ከጀመርኩ ጊዜ ጀምሮ 50 ሰው እኮ በወር ውስጥ እኮ 50 እነሱ ግን በወር ውስጥ 200 300 ዩሮ ይሰራሉ። እኔ ግን 50 ዩሮ እንኳን በወር ውስጥ መስራት አቅቶኛል። ቪዲዮዬ ካልታየ ማን ነው የሚከፍለኝ? እምለፋው የምጥረው ምንም ዋጋ የለውም፣ ትርጉም የለውም እኮ ባዶ ነው የሚቀረው አይደለ እህት ወንድሞቼ? ባዶ ነው የሚቀረው። በቃ እስቲ እናንተ ራሱ እስቲ ታዘቡኝ። እኔ ውሸት ከዋሸሁ ታዘቡኝ። አንድ ቪዲዮ ተፖስቶ ማለት ነው አንድ ቪዲዮ ተፖስቶ 50 ሺህ 100 ሺህ ካልታየ ምን ያህል ዩሮ ይከፍለኛል? እስቲ እናንተ እስቲ ብዙ ዩቲዩበሮች አላችሁ፣ እስቲ አስቡት። እኔ እኮ ዝም ብዬ ነው ቪዲዮ የምለቀው አይደል? ምን ካልታየልኝ እኔ ምን ትርጉም አለው? ለምን ከብሩኬ ጋር እጣላለሁ? ለምን ከአብርሃም ጋር እጣላለሁ? ለምን ከሩታ ጋር እጣላለሁ? ለምን ሄርሜላና ኤፍሬምን ለምን አስቀይማለሁ? ግን አሪፍ አሪፍ መረጃ እንኳን ጥሩ መረጃ እንኳን ይዤላችሁ መጥቼ እንኳን ቪዲዮ የሚታየው 1000 እና 2000 ነው። ያ ለኔ ምን ይጠቅመኛል? እናንተ እኔን በምንድን ነው የምታግዙኝ? እስቲ የኔ ተስፋ ምንድን ነው? ቤተሰቦቼ ናቸው አይደለ? ለእናንተ ያላማከርኩትም ነገር ለማላማክረው፣ ችግሬን ለማላዋየው፣ ችግሬን ለማላስረዳው፣ ማንኖስ የሚረዳኝ ችግሬ? ማንኖስ ከጎኔ የሚቆምልኝ? ታስፈልጉኛላችሁ። በመድኃኒዓለም ልለምናችሁ። በቃ ይሄ የመጨረሻ ልመናዬ ነው ለእናንተ። ቪዲዮዬን እስከ መጨረሻ እዩት። በቃ እኔ በምንድን ነው የምጠቀመው? እዚህ እኔ ላሳዝናችሁ። ይሄን ራሱ ቪዲዮ መሰራላችሁ ለምኜ ነው እየሰራው ያለሁት። በቃ እርዳታችሁ ያስፈልገኛል። እንደ ሰው መቀየር እፈልጋለሁ። እንደ ሰው መለወጥ እፈልጋለሁ። አሼ ዩቲዩበር ሆኗል እኮ ይከፍላል እኮ ምናምን ይሉኛል አብዛኛው ሰው። ምንም የሚከፍለኝ ነገር ለሰው እኮ መናገር ራሱ ሼም ይዘኛል። እህት ወንድሞቼ ማርያምን ለሰው ሼም ይዘኛል መናገር። በጣም ሼም እኮ ነው እንዴ። ከመቼው ዩቲዩበር ሆናል ምናምን ይሉኛል። እኔ ዩቲዩበርነቱን ብቻ አይደለማ እንዴ ካልከፈለኝ ምን ያደርግልኛል? በማርያም ቪዲዮን የመዳም ቅመሞች አሜሪካ ደጋገቱ ወንድሞች አላችሁ፣ ቪዲዮን እስከመጨረሻ ለምን አታዩትም? እንደሌላው ለምን ቫይራል አይወጣም የኔ ቪዲዮ? በቃ እስከ መጨረሻ እዩልኝ፣ በመድኃኒዓለም እዩልኝ። እስከ መጨረሻ ቪዲዮን እዩት። ኮፒ ሊክ አድርጉት፣ ሼር አድርጉት፣ በቲክቶክ በምን በሆነ ነገር ልቀቁት። በቃ እስኪ እኔ እንደ ሰው ለውጡኝ፣ ህይወቴን ቀይሩልኝ ነው እያልኳቸው ያለሁት። ምናልባት አንድ ቀን ትልቅ ቦታ ልደርስ እችላለሁ። ምናልባት ትልቅ ቦታ ደርሼ ደግሞ ላኮራችሁ እችላለሁ። የጨረቃና የግሬስ ፋሚሊዎች እባካችሁ ዝም አትበሉ። ሁላችሁም ከጎኔ ይቆሙልኝ። እኔ ማንንም ሰው ማሳዘን አልፈልግም። የማንንም ሰው ስም እየጠራው ሰው እንዲቀየመኝና ሰው እንዳስቀይም ምናምን አልፈልግም። በቃ በቃ እናንተ ታስፈልጉኛላችሁ፣ አግዙኝ እያልኳቸው እርዱኝ። የምትረዱኝ እኮ ገንዘብ እርዱኝ አይደለም ያልኩት። ይሄንን ቻናል አሳድጉልኝ። ዩቲዩቤን እስከ መጨረሻ አይዩልኝ። ዩቲዩብ ይከፍላል ተብዬ ስራ ጀምሬ እፍረት እኮ ነው። ያሳፍራል። በመድኃኒዓለም በጣም ያሳፍራል እኮ ነውር ነው። ካልታየልኝ እኔ ምኑ ነው ክፍያው? ለኔ ቅስሜ እየተሰበረ እኮ ነው። እህት ወንድሞቼ የማማክረው አንድ ቤተሰብ እኮ የለኝም። እህት ወንድሞቼ አረ በመድኃኒዓለም ተው። በቃ እኔ እውነት ሰልችቶኛል። እኔ እናንተ ማሳዘን በጣም ሰልችቶኛል። በማርያም በቃ ደብሮኛል። እግዚአብሔር ከፍቶኛል። በቃ የማማክረው አንድ ቤተሰብ የለኝም። በመድኃኒዓለም ኑ ሁላችሁም አግዙኝ። በቃ ሰብስክራይብ አድርጉት። ይሄንን ቤት 50 ሺህ አስገቡት። በወር ውስጥ የአንድ ወር ቻሌንጅ ሰጥቶኛል ብሩኬ። እኔ ቲክቶክ ላይ ለቅቄው ያለው እኮ ግን በጣም 4000 ምናምን 4 ሚሊዮን 300 ሺህ ቲክቶክ ላይ ተለቆ ይሄን ቪዲዮ ሰብስክራይብ ያደረገኝ ሰው 5000 ነው። 5000 ሰው ነው ሰብስክራይብ ያገኘሁበት። ስሙን መጥቀስ ደብሮኝ ነበር እስከዛሬ ድረስ። በቃ ስሙ እንዲጠቀስ አልፈለገም ነበረ ብሩኬ፣ ግን አማራጭ ስለሌለኝ ነው። በቃ እውነቱን ነገር ለምን ለእናንተ አልናገርም ብዬ ነው። ብሩኬ የአንድ ወር ቻሌንጅ ሰጥቶኛል። በአንድ ወር ውስጥ የጨረቃም የግሬስም የኔም ፋሚሊዎች በወር ውስጥ 50 ሺህ ሰብስክራይብ የሚያስገቡ ከሆነ እኔ አይፎን ገዝቼ እሰጣለሁ ብሎኛል። በቃ ቻሌንጁ እንዳሸንፍ እርዱኝ በመድኃኒዓለም በእግዚአብሔር። በቃ ይሄን ቤት ኮፒ ሊክ አድርጉት፣ ሼር አድርጉት። ብዙ ደጋግ ኢትዮጵያውያን ኤርትራውያን አሉ ያግዙኛል። እኔም ማገዝ የምትፈልጉ ከፈለጋችሁ አለ በቃ ቲክቶክ ላይ ዩቲዩብ ላይ ከስር ስልክ ቁጥር ያለ እየደወላችሁ አናግሩኝ። በቃ የባንክ አካውንቴም አለ አስቀምጥላችኋለሁ። በምትችሉት ነገር አግዙኝ። በቃ እኔ እንደ ሰው መቀየር እፈልጋለሁ፣ መለወጥ እፈልጋለሁ። ሁሌም እናንተ ማስቸገር አልፈልግም።
እና ታስፈልጉኛላችሁ እህት ወንድሞቼ። እግዚአብሔር በያላችሁበት ፈጣሪ አምላክ ይጠብቃችሁ። እወዳችኋለሁኝ። መልካም ጊዜ ይሁንላችሁ እና ከጎኔ እንድትቆሙልኝ በእግዚአብሔር ስም እለምናችኋለሁ። የመዳም ቅመሞች ባላችሁበት እግዚአብሔር አምላክ የድንግል ማርያም ልጅ ይከተላችሁ፣ ይጠብቃችሁ፣ ለሀገር ያብቃችሁ። አመሰግናለሁ።